ሰላም እንዴት ናችሁ? በዚህ ቪዲዮ ደግሞ የምናየው ስለ አፕሊኬሽን ኦፍ ሊሚት ነው። አፕሊኬሽን ኦፍ ሊሚት ቨርቲካል አሲምፕቶት፣ ሆሪዞንታል አሲምፕቶት እና ኦብሊክ አሲምፕቶት ኦፍ ራሽናል ፈንክሽንስ ለመፈለግ ይጠቅመናል። ሊሚት የመጀመሪያው ቨርቲካል አሲምፕቶት ነው። ቨርቲካል አሲምፕቶት ማለት እኛ በምናውቀው ምንድነው ይሄን ፓርት አንዲፋይን የሚያደርገው ፓርት የስረኛውን ፓርት ዜሮ አድርጎት ፈንክሽኑን አንዲፋይን የሚያደርገው ፓርት ቨርቲካል አሲምፕቶት ይባላል። ሶ x = a ቨርቲካል አሲምፕቶት ነው የሚባለው ምን ከሆነ ብቻ ነው ሊሚት x goes to a ወደዚህ a በግራ በኩል ስንጠጋ f of x ፕላስ ኦር ማይነስ ኢንፊኒቲ የሚሆን ከሆነ ሶስት ኮንዲሽኖች ናቸው ያሉት። እንደገና ደግሞ ሊሚት x goes to a from the right f of x ፕላስ ኦር ማይነስ ኢንፊኒቲ የሚሆን ከሆነ እንደ አጠቃላይ ሊሚቱ በግራና በቀኝ ስንጠጋ ካለው ጋር f of x ድጋሚ ምን የሚሆን ከሆነ ፕላስ ኦር ማይነስ ኢንፊኒቲ የሚሆን ከሆነ the point x = a is vertical asymptote። ሶ ሊሚታችን f of x አችንን ወደ ኢንፊኒቲ የሚወስዱት ቁጥሮች ምን ይባላሉ? ቨርቲካል አሲምፕቶት ይባላሉ ማለት ነው። ሁለተኛ ደግሞ ሆሪዞንታል አሲምፕቶት ነው። the line y = k ለፈንክሽናችን ሆሪዞንታል አሲምፕቶት ነው የሚባለው ምን ከሆነ ነው ሊሚቱ ወደ ኢንፊኒቲ ወደ ፕላስ ኦር ማይነስ ኢንፊኒቲ አፕሮች ሲያደርግ f of x ፈንክሽናችን k የሚባል ቁጥር የምናገኝ ከሆነ ሊሚቱ ወደ ኢንፊኒቲ አፕሮች ሲያደርግ f of x k የሚባል ቁጥር የምናገኝ ከሆነ the line y = k is horizontal asymptote of the graph ነው ማለት ነው። ኦብሊክ ደግሞ የሚባለው ኦብሊክ ምን ጊዜ ምንድነው የላኛው ዲግሪ ከስራኛው በአንድ ከወጣ ነው። ለምሳሌ እዚህ ጋር ትልቁ ዲግሪ 3 ነው፣ እዚህ ጋር 2 ነው። ሶ ይሄኛው በአንድ ስለሚመጣ ምን አለው ማለት ነው ኦብሊክ አለው። ኦብሊክ ምን ጊዜ ምን አይነት ፎርም አለው? y = ax + b ፎርም አለው። ሶ ኦብሊክ ይሄ ፎርም አለው ምን ጊዜ መቼ ነው አንድ ፈንክሽን ኦብሊክ የሚኖረው? ሊሚት x goes to infinity f of x minus ax minus b 0 የሚሆን ከሆነ ነው ማለት ነው ኦብሊክ አሲምፕቶት አለው ያ ግራፍ ማለት ነው። ኦብሊክ ካለ ምን ጊዜ ምንድነው y = x + b ነው። a ዲን የምናገኘው a = ሊሚት x goes to infinity f of x over x ነው ማለት a ማለት ነው። b ማለት ደግሞ ሊሚት x goes to infinity f of x minus ax ነው ማለት ነው። ሶ a እና b በዚህ እናገኝና ሁለቱን ካገኘን በኋላ y = x + b ለፈንክሽኑ ማለት ነው ኦብሊክ ይኖረዋል ማለት ነው። ለምሳሌ find all asymptotes of f of x = 6x over x minus 2 ሶሉሽን። አሁን ለዚህኛው ስንሰራ ለa f of x = 6x over x minus 2 መጀመሪያ ቨርቲካል አሲምፕቶት ማለት ነው። ቨርቲካል አሲምፕቶት ማለት ነው እቺን ፓርት ዜሮ የሚያደርገው ፓርት ነው። ማን ይሄን ፓርት ዜሮ የሚያደርገው? ሁለት። ሶ ሊሚቱ ወደ ሁለት አፕሮች ሲያደርግ የሚኖረውን ቫልዩ ቼክ እናደርጋለን ማለት ነው። ሊሚት x goes to 6x over x minus 2 ይሄ ማለት ሁለት ላይ ዲፋይን አይደለም ማለት ሶ ቦስ ሊሚቱን ራይት ሃንድ ሊሚቱን ነው መጀመሪያ እስቲ 6x over x minus 2 from the right ለምሳሌ from the right ብንወስድ ከሁለት ለሚበልጡ ማለት ነው። ለምሳሌ ከሁለት ለሚበልጡ ይባል 3 አለ 2.5 አለ ወደ 2 ስንጠጋ 2.25 አለ። እነዚህ ቫልዩዎች ላይ ቼክ እናደርጋለን ምን ይመስላል። መጀመሪያ 3 ሲገባ 6 times 3 18 ይሆናል። 18 over 3 minus 2 1 18 ይሆናል ማለት ነው ማለት 3 ላይ ወደዚህ ደግሞ ስንጠጋ 2.5 ላይ ደግሞ 6x over 2 minus 2.5 so 6 times 2.5 ነው 6 times 2.5 is equal 2.5 times 6 ማለት 0 3 ይሄ 12 ነው 12 plus 3 15 ይሆናል 15 over 2 minus 2.5 0.5 ይሄ ማለት ስንት ነው 30 ነው። 3 ላይ ያለ ስንት ሆነ 18 2.5 ሲሆን 30 እዚህ ጋር ደግሞ በቀላሉ ከዚህ ያለ ቁጥር ታገኙ። ይሄ በማን አፕሮች ያደርጋል ማለት ነው ወደ ኢንፊኒቲ አፕሮች ያደርጋል። ስለዚህ ሊሚታችንን ወደ ኢንፊኒቲ የሚወስድበት ቁጥር ምን ይባላል ማለት ነው ቨርቲካል አሲምፕቶት። ሶ ይሄ ምን ማለት ነው ሊሚት x goes to f of x ምን ማለት ነው ኢንፊኒቲ therefore the x = 2 is the line x = 2 is vertical asymptote ማለት ነው። ምክንያቱም ፈንክሽናችን ወደ ምን ስለሚወስደው ወደ ኢንፊኒቲ ስለሚወስደው ማለት ነው። አሁን ደግሞ ሆሪዞንታል እንፈልጋለን። ሆሪዞንታል ማለት ምንድነው ሊሚት x goes to infinity 6x over x minus 2 ይሄ ሊሚት እንፈልጋለን። የሆነ ቁጥር የምናገኝ ከሆነ ያ ቁጥር ሆሪዞንታል አሲምፕቶት ነው። ወይ ደግሞ ኢንፊኒቲ የምናገኝ ከሆነ ደግሞ ሆሪዞንታል አሲምፕቶት የለውም ነው ማለት ነው። አሁን ወደ ኢንፊኒቲ አፕሮች ሲያደርግ ይሄ ዲግሪ እና ይሄ ዲግሪ ኢኳል ከሆኑ ይሄ ለዚህ ሲካፈል ነው ዋጋው የሚሆነው። ስንት ነው ማለት ነው የዚህ ቫልዩ 6 ነው። So the line y = 6 is
ሆሪዞንታል አሲምፕቶት ይሆናል ማለት ነው። ኦብሊክ አለው የለውም የሚለውን ቼክ ለማድረግ እናደርጋለን። ቢኖዛት ይሄና ይሄ ኢኳል ከሆነ ኦብሊክ አይኖረንም ምን ጊዜ ግን በሊሚት ነው የምናሳየው። እዚህ ጋር አፕሊኬሽኑ ሊሚት ስለሆነ በሊሚት ነው የምናሳየው ማለት ነው። ስለዛ 6x - 2 ኦቨር x - 2 ኦብሊክ ምን ካለ ምን ጊዜ ምንድነው የሚሆነው ax + b ፎርም ነው ያለው። ሶ a እዚህ ጋር እንፈልጋለን። ኤም ፖይንት የምናገኝ እቺን ቫልዩ የምናገኝ ከሆነ ብቻ ነው ኦብሊክ የሚኖረው። a 0 መጣበት ማለት y = b ነው የሚሆነው። ያ ደግሞ ኦብሊክ አይደለም ማለት ኦብሊክ የለውም ብለን እናገር ይቻላል። ሶ a እንፈልጋለን። a እንዴት የምናገኘው a ሊሚት x goes to infinity f of x over x ነው። ሊሚት x goes to infinity f of x ማለት የፈንክሽናችን ነው 6x over x - 2 ዲቫይድድ ባይ x ማለት x ተገለጣ ማን ታባዛለች ይሄን ታባዛለች ማለት ነው። ስለዛ 6x over x square minus 2x ነው። ወደ ኢንፊኒቲ ይሄኛው ኢንፊኒቲ ነው ሶሪ ወደ ኢንፊኒቲ አፕሮች ሲያደርግ ይሄ ቫልዩ ከዚህ ይሄኛው ከዚህ ይበልጥ ከሆነ የስራኛው ቫልዩ ትልቅ የሚሆን ከሆነ አንድ ትንሽ ቁጥር ለትልቅ ሲካፈል ወደ አፕሮች የሚያደርገው ወደ 0 አፕሮች ያደርጋል ማለት ነው። ሶ a0 መጣብን a0 ከመጣ ይሄ ፓርት y = b ነው የሚሆነው y = b ደግሞ ኦብሊክ አይደለም ማለት ነው። ስለዛ ይሄ ፈንክሽን ምን የለውም ማለት ነው there is no oblique asymptote there is no oblique asymptote ግን ምን ጊዜም እዚህ ጋር ቨርቲካል መሆኑን ለማሳየት ሲፈልጉ እንደዚህ ጠይቅ ጠይቃችሁ እዚህ ጋር በሊሚት ስለሚሰራ ግዴታ ይሄን ነገር ሾው ማድረግ አለባችሁ ማለት ነው። ይሄን ካልጻፋችሁ እዚህ ጋር ሁለት ብቻ ስለምታውቁ እናንተ x = 2 ብትሉ መልስ አይሆንም ማለት ትክክለኛ መልስ አይሆንም። እዚህ ጋር ሊሚቱን ፈልጋችሁ ነው ሆሪዞንታል አሲምፕቶት የምትፈልጉት። እዚህ ጋር a0 መሆኑን አሳያችሁ ማለት ነው ኦብሊክ የለውም ማለት የሚቻለው ማለት ነው። ቀጣይ ደግሞ b ላይ ምን አለ f of x = 2x³ minus 3x square over x square plus 1 አለ። አሁን መጀመሪያ ምንድነው የምትፈልጉት ይሄን ቫልዩ 0 የሚያደርገው ማለት ነው። ይሄ ቫልዩ ምን አይነት ፈንክሽን ነው ፖሊኖሚያል ፈንክሽን ነው። እንደገና ደግሞ ማንኛውም ቁጥር ቢገባበት ምን ይሆናል ማለት ነው ፖሊኖሚያል ከሆነ ዶሚኖሪ ነበር ነው ሰው ማንኛውም ቁጥር ቢገባ ማለት ነው ዲፋይን ነው ማለት ነው። ስለዛ there is no vertical asymptote ምክንያቱም ይሄን አንዲፋይ የሚያደርግበት ቁጥር የለም። አንዲፋይ የሚያደርግበት ቁጥር የለም ማለት ይሄን ወደ ኢንፊኒቲ ሊወስድ የሚችል ቁጥር የለም ማለት ነው። ሶ there is no vertical asymptote ነው። ሆሪዞንታል ደግሞ ሲሆን ነው የምታደርጉት ሊሚት x goes to infinity f of x k የሚሆን ከሆነ የሆነ ቫልዩ የምናገኝ ከሆነ ምን ነው የሚሆነው እዚህ ሊሚት 2x³ minus 3x square over x square plus 1 የላይኛው ዲግሪ ምን ጊዜም ከስራኛው ይበልጥ ከሆነ ወደ ኢንፊኒቲ አፕሮች ሲያደርግ የላይኛው ይበልጥ ከሆነ ላርጅ ቁጥር ይሆናል ነው የሚለው እየጨመረ ማለት ነው። ሶ ይሄ ምን ይሆናል ማለት ነው ኢንፊኒቲ ምን አላገኘንም እዚህ ጋር ቁጥር አላገኘንም ማለት ነው። በቁጥር ፋንታ ምን አገኘን ኢንፊኒቲ። ሶ there is no horizontal asymptote ማለት ነው። ይሄም የለውም ማለት ነው። ቀጣዩ ደግሞ ኦብሊክ ነው። እዚህ ጋር ኦብሊክ እንዳለው እናውቃለን አይደል? ኦብሊክ እንዳለው እናውቃለን ምክንያቱም የላይኛው ዲግሪ ከስራኛው በአንድ ስለሚበልጥ ማለት ነው። ስለዚህ ኦብሊክ ካለው ኤ እንዴት ነው የምፈልገው ኦብሊክ የሚጻፈው በዚህ ፎርም ነው ምን ጊዜ ማለት ነው። ኤ እንዴት ነው የምፈልገው ሊሚት a = ሊሚት x goes to infinity f of x over x f of x ማለት ነው ይሄ ነው 2x³ minus 3x square over x square plus 1 ይሄን ለx ማካፈል ማለት ምን ማለት ነው ለx ማካፈል ማለት ታይምስ 1 over x ማለት ነው ታይምስ 1 over x ሶ x ይሄን ታባዛለች ማለት ነው። x ይሄን በx እናባዛ ይሄኛው ይሆናል ይሄኛው x³ ይሆናል ይሄኛው ደግሞ x ይሆናል ማለት ነው። x³ ሁለቱ ኢኳል ከሆኑ ወደ ኢንፊኒቲ አፕሮች ሲያደርግ ይሄና እዚህ ሬሽዮ ነው የሚሆነው ምናችን ቫልዩአችን ማለት ነው። ሶ 2 ነው ማለት ነው a2 ነው a2 ከመጣ ኦብሊክ አለው ማለት ነው። b ደግሞ እንዴት ነው የሚሰራው b ደግሞ f of x minus ax ነው ሊሚት x goes to infinity f of x አችን ማለት ነው 2x³ minus 3x square over x square plus 1 minus ax a ማለት ነው 2 ነው 2x ነው ማለት ነው። ይሄም ሲሰራው ነው የምናገኘው ኦቨር አም ብለን ክሪስ ክሮስ የምናደርገው ይሄ 2x³ minus 3x square a minus 2x into 2x³ ያለ ይሄ minus 2x³ plus 2x ኦቨር ምን አለ x square plus 1 አለ። ስለዚህ ይሄን ስራ እናገኛለን 2x³ minus 2x³ ካንስል ይሆናል minus 3x square minus 2x minus 3x square minus 2x over x square plus 1 አሁን ወደ ኢንፊኒቲ አፕሮች ሲያደርግ ይሄና ይሄ ቫልዩአቸው ኢኳል ከሆነ ይሄ ለዚህ ሲካፈል ነው ቫልዩአችን የሚሆነው ሶ ይሆናል minus 3 ይሆናል። ሶ a2 ነው b minus 3 ሶ y is equal to ax plus b ነው ኦብሊክ ምን ጊዜ ሲጻፍ ሶ a ያችን ማለት ነው 2 ነው 2x b ያችን ማለት ነው minus 3 ሶ the line y is equal to 2x is
the oblique asymptote of this function ማለት ነው። C ላይ ደግሞ f of x is equal to C ላይ f of x is equal to x plus e the power of minus x sin x over x አለ። አሁን እኛ ስናየው ማን ነው ይሄን ቁጥር አንዲፋይ የሚያደርግብን ቁጥር ዜሮ ነው አይደል? ስለዚህ ዜሮ ላይ ቼክ እናደርጋለን ማለት ነው። የስረኛው ዜሮ የሚያደርገው ዜሮ ነው። ሊሚት ቨርቲካል ሴንተር ነው የምንፈልገው። ሊሚት x goes to 0 x plus e the power of minus x sin x over x ይሄ ማለት ምን ማለት ነው? x over x አይደል? x over x plus e the power of minus x sin x over x ማለት ነው። x over x 1 ነው 1 plus ሊሚት x goes to 0 sin x over x ስለሚሆን ይሄ ፓርት 1 ነው የሚሆነው 1 times e the power of minus x e the power of minus x ወደ 0 አፕሮች ያደርግ ይሄ e the power of 0 ነው። e the power of 0 ማለት 1 ነው 1 plus 1 2 ነው ማለት ሶ እዚህ ጋር ስናየውኛ ልክ እዚህ ጋር እናንተ እንደቀደሙ x = 0 አልፋችሁ በዛችሁ ቁጥር ሆኖ ነበር ትሩ አይሆንም ነበር ማለት ነው። አሁን ወደ 0 አፕሮች ስናደርግ ይሄን ቁጥር አንዲፋይ የሚያደርገው 0 ነው። ወደ 0 አፕሮች ስናደርግ ምን ቁጥር አገኘን? ቁጥር ነው ያገኘነው እንጂ ኢንፊኒቲ አላገኘንም። ስለዚህ ኢንፊኒቲ ካላገኘን there is no vertical asymptote ምክንያቱም ወደዚህ ቁጥር አፕሮች ስናደርግ ኢንፊኒቲ ብናገኝ የሚሆን ነበር ይሄ ቁጥር vertical asymptote የሚሆን የነበረው ማለት ነው። ስለዚህ እዚህ ጋር ግን አለ። ሁለተኛው ደግሞ ሆሪዞንታል ደግሞ ሊሚት x goes to infinity f of x x plus e the power of minus x sin x over x ልክ እንደዚህ ነው x over x ነው ይሄ 1 plus e the power of x ይሄ ፓርት እንደሚሆነው sin x over x as limit x goes to infinity በሚሆነው sin x ምን ጊዜ ምንድነው -1 እና በ1 መካከል ነው አይደል? በ1 መካከል ነው። ሶ sin x over x ለማግኘት over x እናደርገው ምን ያማረና sin x over x በዚህ ማለት ይገኛል ማለት ነው። ሶ by using squeezing theorem የዚህ ሊሚት እንደሚሆነው ወደ ኢንፊኒቲ አፕሮች ሲያደርግ 0 ነው። የዚህ ሊሚት እንደም 0 ነው። ሶ sin x over x ወደ ማን አፕሮች ያደርጋል ማለት ነው? ወደ 0 አፕሮች ያደርጋል ማለት ነው። ወደ 0 አፕሮች ካደረገ ይሄ ፓርት ነው የሚሆነው ይሄ ፓርት ሙሉ 0 ነው በ0 ሲባዛ ማለት ነው። ሶ 1 plus 0 1 ሶ the line y is equal to y is horizontal asymptote ይሆናል ማለት ነው። ሶስተኛው ደግሞ ኦብሊክ ነው። ኦብሊክ እንዴት ነው የምንፈልገው? ax plus b ፎርም ነው ያለው ምን ጊዜም ኦብሊክ ካለ ስለዚህ a እንፈልጋለን። a ቁጥር የምናገኝ ከሆነ ነው ኦብሊክ የሚሆነው። ሶ a is equal to limit x goes to infinity ምንድነው? f of x over x ነው። f of x ማለት ይሄ ነው x plus e the power of minus x sin x over x ልክ እዛ ጋር እንዳየነው ይሄ ለx ማካፈል ማለት በ1 over x ማባዛት ነው። ሶ ይሄ የሚሆነው x ስኩዌር ነው ማለት ስለዚህ ይሄ ፓርት ነው የሚሆነው x over x ስኩዌር 1 over x ነው ፕላስ እዚህ ጋር ደግሞ ይሄ e the power of x sin x over x ስኩዌር ልክ እንደዚህ እዚህ ጋር ለምሳሌ ይሄኛውን sin x over x ነበረው ስኩዌር ባደረገው ይሄ ቁጥር ለማን አፕሮች የሚያደርገው ወደ 0 አይደል? ይሄ በጣም እየጨመረ ነው የሚሄደው ትንሽ ለተስቀፈ ወደ 0 አፕሮች ያደርጋል። ይሄም ወደ 0 አፕሮች ያደርጋል። ሶ sin x over x ስኩዌር ለማን አፕሮች ያደርጋል ወደ 0 ሶ ይሄ ፓርት ነው የሚሆነው 0 ነው። ይሄስ ፓርት 1 over x ወደ ኢንፊኒቲ አፕሮች ያደርግ ይሄም 0 ነው የሚሆነው። ሶ 0 plus 0 0 a 0 መጣብን ማለት እዚህ ጋር ኦብሊክ አሲምፕቶት የሚኖረው ያጠፋብናል። y is equal to b ኦብሊክ አይደለም። ሶ there is no ኦብሊክ አሲምፕቶት ማለት ነው። a 0 ከመጣ ኦብሊክ የለውም ማለት there is no ኦብሊክ አሲምፕቶት። ስለዚህ በእንደዚህ አይነት መልኩ መስራት ይችላል። በቀጣይ ቪዲዮ ደግሞ ስለ ፎርማል ዴፊኒሽን ኦፍ ሊሚት እናያለን። መልካም ቆይታ